በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ብላችኋለሁ። እንደምን አመሻችሁ። እግዚአብሔር እርቶን ደግሞ የእግዚአብሔርን ቃል እንድንማማር እግዚአብሔር ዛሬ ብዙን ጊዜን ስለሰጠን ክብር ለስሙ ይሁን። ከኔ ጋር ደግሞ ቆላስይስ መጽሐፍ የምንማማር ይሆናል በሚመጡ ሳምንታት። ክብር ለእግዚአብሔር ይሁን። እነዚህ የተቀደሱ ገጾች ናቸው። እነዚህን ገጾች ለማጥናት በመታደላችን እግዚአብሔርን ልናመሰግን ይገባል። ከነዚህ የተቀደሱ ገጾች ውስጥ ደግሞ በረከት አለ፣ ብጽዕና አለ፣ መንፈሳዊ በረከት አለ። ብዙ አይነት እግዚአብሔር ያስቀመጠው ለእኛ የሚሆኑ ለሰሚዎች ለአዳማጮች የሚሆን እግዚአብሔር ያስቀመጠው በረከት አለ። የሚጋብዘውም ጥሪ አለው። ይሄ መጽሐፍ የሚጋብዘን ጥሪ ደግሞ ፍሬ እንድናፈራ የምናጠናው መልእክት በዘመን በጊዜ ከኛ የራቁ ከኛ ደግሞ ምንም የሚመስል ነገር የሌላቸው ሰዎች የተጻፈ መልእክት ቢሆንም ሕያውነትን ስለተላበሰ ዛሬም ሕያው መልእክት ሆኖ ለዛሬዋ ቤተክርስቲያን መልእክት አለው እና እግዚአብሔር በረዳን ጊዜ የምንጨርሰው መጽሐፍ ይሆናል። ከኔም ጋር ባንሆን ከሚቀጥሉት አስተማሪዎች ጋር መጽሐፍ ቅዱስን በወጥነት ባለው መልኩ የማጥናት ልማድ እንዲኖረን ታቅዶ የሚጀመር ጽሁፍ ጥናት ነው። ሻሎ መረዳት አላት የኢትዮጵያ ቤተክርስቲያን። በዚህ ጊዜ ስሜታዊነት ፍሬያማነትን ገዝቶታል። ቴዎሎጂን ቲያትር ሸፍኖታል። ድራማ ከዶክትሪን የተሻለ ይወደዳል። የለም የቃሉ ግልጠት በአነቃቂ ተናጋሪነት በብዙ ነገር ተሸፍኖ ነው ያለው እና እንዲህ አይነት ጥላዎች ባጠሉበት ዘመን ስቴዲሊ ተረጋግተን የቃሉን ጥናት እንድናጠና ወደ ቃሉ ብቁነት እና ባለስልጣንነት ደግሞ እንድንሮጥ መንፈስ ቅዱስ ይጠራናል። እግዚአብሔር ጸጋን ያብዛልን። እውነተኛ ተሐድሶ የሚመጣው በአካሉ ላይም እውነተኛ ተሐድሶ ሊፈስ የሚችለው መጽሐፍ ቅዱስን ወጥነት ባለው መልኩ በማጥናትና በመታዘዝ ስለሆነ እነዚህን ገጾች ስንገልጥ ካዥዋል ሊስነርስ እንዳንሆን እፈልጋለሁ። በእግዚአብሔር ርኅራኄ ነው የምጠይቃችሁ። ካዥዋል ሊስነርስ ጥሩ አዳማጮች እንድንሆን ሳይሆን በቃሉ በኩል መቀረጽ ባለብን ነገር እንድንቀረጽ፣ መገረዝ ባለብን ነገር እንድንገረዝ፣ መገንባት ባለብን ጉዳይ እንድንገነባ፣ መታነጽ የሚገባን ቦታ ላይ እንድንታነጽ፣ የጌታ ደቀ መዛሙርት መሆን እንድንችል፣ የጌታን ቃል አዳማጭ እንድንሆን ምኞቴ ነው። ሚር ኖሌጅ ሳይሆን ትራንስፎርሜሽን እንዲኖረን እግዚአብሔር ጸጋን ያብዛልን እና ጳውሎስ ለቆላስይስ ሕዝብ መልእክቱን ሲጽፍ ዓላማዬ ብሎ የተነሳው ወይም የተዘጋጀው ዋና ነጥቡ እግዚአብሔርን የሚያከብር ሰው፣ በበጎ ስራ ሁሉ ፍሬን የሚያፈራ፣ በእግዚአብሔርም እውቀት የሚያድግ፣ መንፈሳዊ ጥበብና መንፈሳዊ አእምሮን የተሞላ። እነዚህ ቃላቶች ቅዱሱ መጽሐፍ ውስጥ ይገኛሉ። መንፈስ ቅዱስ አስተሳሰቡንና አካሄዱን የቀየረለት የሞተ ደግሞም ራሱን ሊገል የሚጣጣር እንዲህ አይነት ሰው እንዲሆኑ ያበረታታል። ለቃሉ ደስተኛነት ልቦናቸውን ያነሳሳል። ይሄ ጥናታችን እንደ ቤተ ክርስቲያን ቱፎልድ ቤኔፊት እንዲኖረው ወይም በሁለት በኩል ትርፍ እንዲኖረው አስባለሁ። አንደኛ በቃሉ በኩል የሚመጣው ትምህርት እንዲለውጠንና እንዲያንጸን፣ ሁለተኛ ደግሞ ለቃሉ ብቁነትና ባለስልጣንነት ፍቅርና መታዘዝም እንዲኖረን ልባዊ ምኞቴ ነው። በዚህ ፍሬምወርክ በዚህ አግባብ እንድንማማር አበረታታችኋለሁ። በዚህ መሰረት የሐዋርያው የጳውሎስ መልእክት ወደ ቆላስይስ ሰዎች እንጀምራለን። ቆላስይስ ወይም ቆላስያስ የምንለው ደግሞ እኛ በተለምዶ ከከተማዋ በኋላ የተሰየመ ወይም ደግሞ በዚያች ከተማ ከምትገኝ ቤተክርስቲያን በኋላ የተሰየመ መጽሐፍ ነው። ኮሎሴ ይለዋል እንግሊዝኛው። መልእክቱ የተሰየመው ከከተማዋ ተነስቶ ነው። ይቺ ከተማ ኢንላንድ ሲቲ ነበረች። ባህር ዳርቻ አልነበራትም። ገባ ያለች ከተማ ነች። ክልሏ ፍርጊያ የሚባል ክልል ውስጥ ነው የምትገኘው። ክልል የሚለውን ቃል የተጠቀምኩት በዛ ዘመን ባይሰይመውም ለእኛ
ለዚህ ዘመን አዳማጮች ግን ገላጭ ነው ብዬ ስለማስብ ነው። ፍርጊያ የሚባል ክልል ውስጥ ነች which means ethnically ወይም ደግሞ በማንነታቸው በዘር ሐረጋቸው ፍርጊያውያን ናቸው እነዚህ ሰዎች። ቆላሲስ ትንሽዬ ከተማ ነች። ፖለቲካሊ ደግሞ በፖለቲካዊ አቀማመጥ ደግሞ የሮማን ፕሮቪንስ የነበረችው የኤፌሶን አጎራባች ከተማ ነች። በዛ ሰዓት ከነበሩት ሮማውያን ከሚያስቀምጧቸው የክልል መቀመጫዎች ውስጥ ደግሞ የኤፌሶን አጎራባች ነች ቆላሲያስ። ዋና ከተማ በዛ ሰዓት ኤፌሶን ነበረች። ከክልሉ ነው ምላችሁ እንጂ ሮም ነች አፍተር ኦል ዋና ከተማቸው፣ ግን የክልል መቀመጫ ነች። እቺ ከተማ የተመሰረተችው ፐርሺያንስ ዓለምን በሚገዙበት ጊዜ ከሮማውያን በፊት ማለት ነው። ከክርስቶስ ልደት በፊት የተመሰረተች ከተማ ነች። ፐርሺያውያን እየመሯት በነበረ ጊዜ እቺ ከተማ ህዝብ ብዛቷ ትልቅ ነበረ፣ ሀብታሞች ብዙ ነበሩባት፣ እንዲሁም ደግሞ ታላቅ ከተማ ነበረች። ሄሮዶተስ የተባለው የታሪክ ጸሐፊ ይሄንን ይነግረናል። እቺ ከተማ ግን ሀያል እንደሆነች የህዝብ ብዛቷ እንደጨመረ አልቀጠለችም። ኋላ ላይ ሮማውያን ሲመጡ ተበለጠች። ቀድማ የነቃች ግን ኋላ የፈዘዘች የምንላት አይነት ከተማ ነች እና የተበለጠችው ደግሞ ከ12 ማይል ከሷ 6 ማይል የሚርቁ ከተሞች ናቸው የበለጧት። በህዝብ ብዛት፣ በንግድ እንቅስቃሴ፣ በገንዘብ፣ በተለያየ ነገር ተበለጠች። የተበለጠችው በሁለት ከተሞች ነው። ሎዶቅያ እና ሂራፖሊስ በሚባሉ ከተሞች ነው። ሎዶቅያ የምትባለውን ከተማ በደንብ እናቃታለን። መጽሐፍ ቅዱስም ለሷ ደብዳቤ ተጽፎላታል። እና እቺ ከተማ ነቃ ያለች የነበረች 12 ማይል ከሚርቋት ከተሞች በአንጻሩ ግን ማደግ ባለባት ልክ ያላደገች ከተማ ነበረች። እቺ ሰርድ-ሬትድ ሲቲ ወይም ደግሞ እንዴት ልባላችሁ በዚህ ዘመን አማርኛ የድሃ ድሃ እንድትባል አድርጓታል። እና ወደ ኋላ ቀረት የማለት ነገር ይታይባታል። ህዝቡ የቆላሲያስ ህዝብ ኦሪየንታል ነው። ከዛ ደግሞ ኮንዘርቫቲቭም ነው። በባህሪው ኦሪየንታል ነው፣ ከዛ ደግሞ ኮንዘርቫቲቭ ነው። ጥብቅ ግንኙነት ወይም ደግሞ ራሱን የወሰነ ገደብ ያለ ወግ አጥባቂ የሚባል አይነት ማህበረሰብ። ከዛ ደግሞ ኦሪየንቴሽን ወይም ኦሪየንታል ነው ማለት ከነበረው ከመጣበት ጎዳና ጋር በጣም የተሳሰረ በባህሉም እንደዚሁ የሆነ ከተማ ነው። ይሄ ከተማ የኑሮ ዘይና እንቅስቃሴ አዲስ የመጣውን የቢዝነስ ዓለምና የሮማውያንን የኑሮ ዘዬ ቶሎ እንዲላመዱ ቶሎም ከዛ ጋራ ደግሞ ራሳቸውን አፕዴት አድርገው ራሳቸውን ነቃ አድርገው ወደ ንግዱም ወደ ቢዝነሱም እንዳይሄዱ እንቅፋት ሆኖባቸዋል። ከዚህ በኋላ ደግሞ በሚያሳዝን ሁኔታ ከታሪክ ማህደርም ስትጠፋ እንመለከታታለን። ቆላሲያስ ከዛ በኋላ ብዙ የታሪክ ድርሳናትም ጽሕፈቶችም አልዘገቧትም። የምትጠፋ ከተማ ሆኗ ነው የምናገኛት። ምናልባት እንድትጠፋ ያደረጋት እቺ ከተማ ተደጋጋሚ ጊዜ የመሬት መንቀጥቀጥ ይገጥማት ስለነበረ ነው። እና የዚህ አውራጃ ሰው የዚህ ከተማ ሰው የተዳቀለ ጠባይ ነበረው፣ የተቀላቀለ ጠባይ ነበረው። ልቦናዊ ውቅሪያቸው ቅድም እንደተናገርኩ ኤትኒክሊ ወይም ደግሞ በዘር ሐረጋቸው ፍርጊያዊ ስለሆኑ የፍርጊያ ስነ ልቦና አላቸው። ሮማውያን ደግሞ ያመጡት የተወሰነ አለ፣ ብዙ አልተቀላቀሉም። መቀላቀል እንዳይችሉ ኮንዘርቫቲቭ ናቸው፣ ግን እየተቀላቀሉ መጥተዋል። እነዚህ ሰዎች ቅድም እንደተናገርኩት ኦሪየንታል ናቸው ማለት ኦሪየንቴሽናቸው የተካፈሉት አሁን ያላቸው ቅኝት ከዘር ሐረጋቸው ከአባቶቻቸው ከቤተሰቦቻቸው የወረሱት ነው። ቤተሰቦቻቸውና ዘር ሐረጋቸው ደግሞ ሚስቲካል ኢሉዥንን ይለማመዱ ነበረ። ፈታለው ሚስቲካል ኢሉዥን ማለት ጥንቆላ የሚመስል መንፈሳዊ የሆነ በትምህርት ጥቅሱስ መንፈሳዊ እውነታነት የሌለው በምናብ የሚደረግ መንፈሳዊ ልምምድ ማለት ነው። ከአማልክት ጋርም ከተለያዩ አይነት መንፈሳዊ ልምምድ ይለማመዱ ነበር የቆላሲያስ ሰዎች። ይሄ ብቻ ሳይሆን ደግሞ ኦርጊያስቲክ ኤክሳይትመንትም ነበራቸው። ዋይልድ የሆነ ከሰው ልጅ የወጣ ኤክስታቲክ የሆነ የለም፣ ከሰው ልጅ ከኖርማል ህይወት ወጣ ያለ በስካር የተሞላ ልክ ለምጠቀመው ቃል ይቅርታ ከአማልክት ጋርም ያልተገባ ልምምድ ነበራቸው። እነዚህ ሰዎች በወንጌል እውነት ነው ተቀይረው ቤተክርስቲያን የመጡት ከዚች ከተማ መሃል እና አጋንንት በደንብ እየገዛው ከነበረው ከተማ መሃል ነው የቆላሲያስ ሰዎች ወደ ጌታ የመጡት። የዚህ መጽሐፍ ጸሐፊ
ቅዱሱ መጽሐፍም እንደሚመሰክረው ሐዋርያት አበውም እንደሚመሰክሩት ቅዱስ ጳውሎስ ነው የዚህ መጽሐፍ ጸሐፊ። ስለ ጸሐፊው ብዙ አልናገርም የምናውቀው ሰው ስለሆነ። ከቆላሴስ ቤተክርስቲያን ጋር ስላለው ግንኙነት የተወሰነ ልናገር። ቤተክርስቲያኒቷ በቆላሴስ ውስጥ የምትገኘው እቺ አጥቢያ ቤተክርስቲያን በሐዋርያው ቅዱስ ጳውሎስ በስጋ አልተተከለችም። which means ሌሎቹም ቤተክርስቲያናት እንደተከለ መጥቶ የተከላት ቤተክርስቲያን አይደለችም። አጠቃላይ በሉኪየስ አውራጃ ማለት ሎዶቅያ፣ ሂራፖሊስ፣ ቆላሲያስ፣ ኤፌሶን እነዚህ አካባቢ ያሉትን አብያተ ክርስቲያናት ጳውሎስ አልተከላቸውም። ሐዋርያ ሆኖ ቀዳማይ ሆኖ አናገኘው። ግን ከሱ ተማሪዎች መካከል የሆነ ኤጳፍራ ሳይተክለው አልቀረም። አጠቃላይ በቆላሲያስ፣ በሎዶቅያ፣ በሂራፖሊስ፣ በኤፌሶን የሚገኙትን አጥቢያ ቤተክርስቲያናት ምናልባትም ኤጳፍራ ተክሏቸው ሊሆን ይችላል። ኤጳፍራ የቆላሲያስ ሰው ነው። ምዕራፍ 4 ቁጥር 12 ላይ ከናንተ የሆነው ስለሚል የቆላሲያስ ሰው ነው። ኤጳፍራ ከጳውሎስ እግር ስር የተማረ ምናልባትም ጢራኖስ የሚባለው ትምህርት ቤት ውስጥ ተማሪ የነበረ ሰው ይሆናል ተብሎ ይታሰባል። ኤጳፍራ ሐዋርያው ጋር ተምሮ ሌሎቹ ተማሪዎቹ ወጥተው ኢቫንጀሊዝም ወይም ወንጌል ስርጭት እንደሚወጡት ሁሉ ከሐዋርያው ቅዱስ ጳውሎስ ስር ከእግሩ ስር ቁጭ ብሎ ተምሮ ሄዶ ከተከላቸው ቤተክርስቲያኖች መካከል ነች የቆላሲያስ ቤተክርስቲያን። ኤጳፍራ ቤተክርስቲያኒቷን ተክሎ አጠንክሮ ከዛም ደግሞ ሪፖርት ሊያደርግ ወይም ደግሞ የሰራውን የሥራ ክንውን ውጤቱን ለመንገር ሐዋርያው ጋር በእስር ነበረ። ሐዋርያው ጳውሎስ በእስር ሊጠይቀው መጥቶ ከነገረው ነገር ተነስቶ የተጻፈ መጽሐፍ ነው። ኦኬ እንደዚህ ሆነዋል፣ የቆላሲያስ ምዕመናን እንደዚህ ናቸው፣ እዚህ ደርሰዋል፣ እንደዚህ ተፈጥሯል፣ እንደዚህ ሆኗል ከሚለው ነገር አዳምጦ ከዛ ተነስቶ ነው ጽሕፈቱን የጻፈው። ኤጳፍራ ለቆላሲያስ ምዕመናን ምን ላይ እንዳሉ፣ ምን አይነት ፍሬ ላይ እያፈሩ እንደሆነ፣ ምን አይነት ጥላ እንዳጠላባቸው፣ ምን አይነት ግርዶሽ እነሱ አካባቢ እያጠላ እንደሆነ በግልጥ ጥንካሬያቸውንም ድክመታቸውንም ገልጦ ጽፏል። ቤተክርስቲያኒቷ ስቴብል እንደሆነች ስታቢሊቲያቸውን፣ ከዛ በጸጋ ማደጋቸውን፣ ደግሞም እነሱ አካባቢ እግሩን እያስገባ ያለ እያቆጠቆጠ ያለ ንፋቄ እንዳለ ይነግረዋል። እና ጳውሎስም ከዚህ ተነስቶ መልእክቱን ይጽፋል። ከዚህ መልእክት ጋር ደግሞ ተዘዋዋሪ ደብዳቤ በማለት የኤፌሶንን መልእክትም ይጽፋል። አንዱ ወደ አንዱ፣ አንደኛው ደግሞ ወደ ሌላኛው ምዕመናን እየሄደ እንዲነበብ ተዘዋዋሪ ደብዳቤ ማለት ነው። ከዚህ ሌላ ፊሊሞና የተባለውም የቆላሲያስ ሰው የጳውሎስ የልብ ወዳጅ የሚባለውም ሰው በዚች ከተማ በቤቱ የክርስቶስ ማህበር እንደነበረችው ቅዱሳት መጽሐፍት የመሰከሩት እውነት ነው። ቅድም እንደተናገርኩት ተዘዋዋሪ ደብዳቤዎች ናቸው የኤፌሶንና የቆላሲያስ መጽሐፍት። ሁለቱ መንታ መጽሐፍት ይባላሉ። የቆላሲያስ መጽሐፍና የኤፌሶን መጽሐፍ መንታ የሚባሉበት ወይም ትዊን ናቸው የሚባሉበት ምክንያት ሁለቱም በሮም እስር ቤት ነው የተጻፉት። ሁለቱም ከሞላ ጎደል ተመሳሳይ ቋንቋና ተመሳሳይ ሕይወት ለሚኖሩ ሰዎች ነው የተጻፉት። ሁለቱም በተመሳሳይ ቦታ በተመሳሳይ ጊዜ ነው የተጻፉት። ሁለቱም የጽሕፈት ውቅራቸው መልእክታቸው ከሞላ ጎደል ተመሳሳይ ጊዜ መሆኑ፣ ተቀራራቢ ተደራሲ መኖሩ፣ ከዛ ደግሞ እንዳልኳችሁ አንደኛው ያነበበውን ደግሞ ለአንደኛው እንዲለዋወጡ እንዲዘዋወር ደብዳቤው ሐዋርያው መደንገጉ መንታ መጽሐፍት እንድንል ያደርጋቸዋል። ውቅራቸው ደግሞ ተጋጣሚ ውቅር ነው ማለት በአንደኛው መልእክት ስለ ራስ ያወራና በሌላኛው መልእክት ስለ አካል ያወራና ራስና አካል ሲጋጠሙ የሚፈጥረውን ቢግ ፒክቸር ወይም ደግሞ ትልቅ ምስል ሊከስት ይፈልጋል ሐዋርያው። በኤፌሶን መጽሐፍ ላይ አካል የሆነችውን ቤተክርስቲያንን ሰፊ ጊዜ ሰጥቶ ትንታኔ ይሰጣል። በቆላሲስ መጽሐፍ ደግሞ ራስ የሆነውን ክርስቶስን ሰፊ ትንታኔ ይሰጣል። ሁለቱ መረዳት የክርስትና መሰረት እንደሆነ በማወቅ እንዲዘዋወሩ ያዛል። የኛ መልእክት ግን የቆላሲስ ስለሆነ ቆላሲስ ላይ ትኩረት የምናደርግ ይሆናል። በውስጡ ያሉትን ስነ መለኮታዊ ጭብጦች ቶሎ እንመልከት፣ ከዛ አጠቃለን እንጨርሳለን። በውስጡ ያሉት ስነ መለኮታዊ ጭብጦች ወይም ቤዚክ ቴዎሎጂካል ቲምስ የመጀመሪያው ነገረ ክርስቶስ ነው ወይም ደግሞ የክርስቶስ ማንነት ነው።
በቆላስይስ መጽሐፍ ላይ በደንብ የምናስተውለው ነገር የክርስቶስ ማንነት በደንብ ይተነተናል። በተለይ ደግሞ መለኮትነቱ በተለይ ምዕራፍ 1 ከቁጥር 15 እስከ 20 ይሄንን በደንብ ይገልጣል። ሁለተኛ ስለ መታረቅ ነው ወይም ሪኮንሳይሌሽን፣ መታረቅ ከክርስቶስ ጋር ስለምናገኘው እርቅ ያወራል። ሶስተኛ ደግሞ ስለ መዋጀት ያወራል፣ ሪደምፕሽን። ከዛም ቀጥሎ ስለ መመረጥ ያወራል፣ ኢሌክሽን። ከዛ ደግሞ ይቅርታን ስለማግኘት ስለ ፎርጊቭነስ ያወራል፣ እርቅን እንዳገኘን። መጀመሪያው ስለታረቀ ሪኮንሳይልድ እንደሆንን ደግሞ ፎርጊቭን እንደሆንን ያነሳል። ከዚህም ቀጥሎ ስለ ቤተ ክርስቲያን ባህሪ ወይም ደግሞ the nature of the church የቤተ ክርስቲያንን ባህሪ ያነሳል። ስለ ሐሰት ትምህርትም ያነሳል ወይም ደግሞ ቤተ ክርስቲያኗ ስለተጋረጠባት የትምህርት ፈተና ያነሳል። አጠቃላይ ጭብጦቹ እነዚህ ናቸው። እነዚህ ነጥቦች ነው የተነተነው። ጽሑፉ ፓሬንቲክ ነው ወይም ወላጃዊ ጽሑፍ ነው። ወላጃዊ ጽሑፍ ነው which means ጳውሎስ ራሱን እንደ ወላጅ ሆኖ ከዛ ደግሞ ማደጋቸውን፣ መበርታታቸውን፣ መታነጻቸውን፣ ረጅም ርቀት መሄዳቸውን ለሚናፍቅላቸው ልጆቹ በጉጉት በትህትና በፍቅር ፓስተራል በሆነ መጋቢያዊ በሆነ መልኩ የጻፈው ጽሑፍ ነው። ለኤፌሶስ በቃ ዋና ትኩረቴ ብሎ የሚጽፈው በእነዚህ ምዕራፎች ውስጥ እነዚህ ክርስቲያኖች ክርስቲያናዊ ብስለት፣ ክርስቲያናዊ እድገት ወደ ተባለ ብጽዕና፣ ወደ ተባለ እግዚአብሔር ወዳዘጋጀው ትልቅ በረከት እንዲመጡ ዴቨሎፕ እንዲያረጉ እንዲያድጉ የመማፀን የማስተማር የመምከር ስራን የያዘው። ይህንን የምንመለከትበት ክፍሉን ስታዩት ምዕራፍ 1 ላይ ቁጥር 28 እንደዚህ ይላል። እኛም ይለናል ራሱንና ከሱ ጋር ያሉትን አገልጋዮች እየጠቀሰ ነው። በክርስቶስ ፍጹም የሚሆነውን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ እያስተማርን የምንሰብከው እርሱ ነው ይላል። ከዛ እኔ ደግሞ በእኔ ኃይል እንደሚሰራ እንዳሰራሩ እየታገልኩ ደክማለሁ ይለናል። እዚህ ሐዋርያ እኔ የምታገለው በእኔ እንደሚሰራው ኃይል መጠን የምደክመው ሰውን ሁሉ በጥበብ ሁሉ በነገር ሁሉ በክርስቶስ ፊት ፍጹም ይሆኑ ዘንድ ያድጉ ዘንድ የማስተምረው፣ የምቆጣው፣ የምጋደለው ለዚህ ነው ይለናል። ስለዚህ ወላጃዊ ጽሑፍ ነው ወይም ደግሞ እንደ ወላጅ ሆኖ ነው የሚጽፈው ስንል መንፈሳዊ ብስለት እንዲኖራቸው፣ እንደውም እኔ ብስለት ብዬው ነው የጠቀስኩት። እሱ እንደውም ፍጹም እንዲሆኑ ነው የሚለው፣ ወደ ፐርፌክሽን እንዲመጡ እገስጻለሁ፣ ሰውን ሁሉ አስተምራለሁ፣ በጥበብ እመክራለሁ ይለናል። ስለዚህ አጠቃላይ ዓላማው ይሄ ነው። ሰዎች ፍጹም እንዲሆኑ ወደ ክርስቶስ ጥበብ የሞላቸው እንዲሆኑ፣ ማቹር ያደረጉ እንዲሆኑ፣ መንፈሳዊ ነሆለልነት፣ መንፈሳዊ ገለባነት፣ መንፈሳዊ ባዶነት እንዳይጠናወታቸው በክርስቶስ ስር የሰደዱ እንዲሆኑ፣ ጥበብ የተሞሉ እንዲሆኑ ያስተምራል። እጋደላለሁ ይላል። ሊትራሊ እየተጋደልኩ እደክማለሁ ይላል። ስለዚህ ዓላማው አጠቃላይ የዚህ ጽሑፍ ይሄ ነው። እኛም በዚህ ጊዜ በጥናታችን ወቅት ልንይዝ የሚገባን ትልቅ ትምህርት ይሄ ነው። የመጽሐፉን አውትላይን ትንሽ ለመናገር ልሞክር። ከዚህ በኋላ በሚኖረው ጥናታችን ያግዘናል። መጀመሪያ የጽሑፉ መግቢያው አለ። ቁጥር 1 እና ቁጥር 2 ላይ ምዕራፍ 1 ሰላምታ ነው የሚሰጠው። ከቁጥር 3 እስከ 8 ድረስ ምስጋና ነው የሚያቀርበው ስላላቸው ሕይወት። ከቁጥር 9 እስከ ቁጥር 14 ደግሞ ጸሎት ያደርግላቸዋል። ይሄ የጽሑፉ መግቢያ ነው፣ የደብዳቤው መግቢያ ነው። ከዛ ዶክትሪናል ኢንስትራክሽን ወይም ደግሞ አስተምህሯዊ ድንጋጌ ይጀምራል። ይሄ ዋነኛው የመልእክቱ ሐሳብ ነው። አስተምህሯዊ ድንጋጌውን ይጽፋል። የመጀመሪያው የክርስቶስ መለኮትነትን ነው የሚጽፈው። ከቁጥር 15 ምዕራፍ 1 እስከ ቁጥር 23 ድረስ ይሄንን ነው የሚጽፈው። ከዛ በኋላ ስለ ራሱ አገልግሎት ከሱም ጋር ስላሉ የጌታ ባሪያዎች ስላላቸው አገልግሎት ከቁጥር 24 ጀምሮ እስከ ምዕራፍ 2 ቁጥር 7 ድረስ ይጽፋል።
መጀመሪያ ስለ ክርስቶስ መለኮትነት ከምዕራፍ 1 ቁጥር 15 እስከ ምዕራፍ 1 ቁጥር 23 ይጽፋል። ከዛ ስለ ራሱ አገልግሎት ከምዕራፍ 1 ቁጥር 24 እስከ ምዕራፍ 2 ቁጥር 7 ይጽፋል። ከዛ ደግሞ ስለ ሐሰት ትምህርት እና እንደውም በራሱ ቃል ለመጠቀም ፍልስፍና ይለዋል። ምዕራፍ 2 ቁጥር 8 እስከ ቁጥር 23 ድረስ ይጽፋል። ስለዚህ እነዚህ የመጽሐፉ ክፍሎች አስተምህሮዊ ድንጋጌ ወይም ዶክትሪናል ኢንስትራክሽን ነው የሚሰጠው። እንደዚህ አድርጉ እያለ ያዛል። ወይም ደግሞ ትምህርቱ ይሄ ነው፣ የክርስቶስ ትምህርት ይሄ ነው ይለናል። ከዚህ ቀጥሎ ክርስቶስ ይሄ ከሆነ እግዚአብሔር በክርስቶስ ይሄንን ከሰራላችሁ እናንተ ደግሞ ብሎ ተግባራዊ ድንጋጌ ወይም ደግሞ ክርስቲያኖች በሕይወታቸው ሊለማመዱት የሚገባን መንፈሳዊ ልምምድ ይጽፋል። ክርስቲያናዊ ተግባራዊ ድንጋጌ ወይም በተግባር ስለሚገለጥ ክርስትና ማለት ነው። አንደኛው የክርስቲያን ስነ ምግባር ምን ሊመስል ይገባል የሚለውን ከምዕራፍ 3 ከቁጥር 1 እስከ 17 ይጽፋል። አንድ ክርስቲያን ስነ ምግባሩ ምን መምሰል አለበት፣ ካራክተሩ ምን መምሰል አለበት፣ ባህሪው ምን መምሰል አለበት የሚለውን በ17 ቁጥሮች ምዕራፍ 3 ላይ ይጠቅሳል። ቀጥሎ የክርስቲያን ቤተሰብ ባል ምን መምሰል አለበት፣ ልጆች ምን መምሰል አለባቸው፣ ሚስት ምን መምሰል አለባት የሚለውን የክርስቲያን ቤተሰብ ክርስቲያን ሃውስሆልድ ምን መምሰል አለበት የሚለውን ከቁጥር 18 እስከ ምዕራፍ 4 ቁጥር 1 ይደነግጋል። ከዛ ደግሞ ስለ ክርስቲያን ንግግር፣ ስለ ክርስቲያን አንደበት ብቻውን ሴክሽን ተሰጥቶት ክፍል ተሰጥቶት ምዕራፍ 4 ከቁጥር 2 እስከ 6 ድረስ ስለ አንደበት፣ ስለ ንግግራችን ከአንደበታችን ሊወጡ ስለሚገቡ ቃላት ይጽፋል ከቁጥር 2 እስከ 6 ድረስ። ከዚህ በኋላ ይሄ ሐዋርያው ይሄ ጳውሎስ ስለ ወዳጆቹ ሴንቲሜንታል የሆነ ጽሑፍ ነው። እዛ ከሚገኙ ቅዱሳት አገልጋዮች ጋር ስላለው ሪሌሽንሺፕ ሰላምታ ይለዋወጣል። ምዕራፍ 4 ከቁጥር 7 እስከ 18 ድረስ አጠቃላይ መጽሐፉ አውትላይኑ ይሄ ነው። አሁን ቀደም እንደተናገርኩት ይሄ ጽሑፍ ሊጻፍ የቻለው ኤጳፍራ የቆላስይስ ቤተክርስቲያን እንደዚህ ሆናለች፣ እዚህ ደርሰናል፣ እቺን ነው የምትመስለው፣ እንደዚህ ያርገናል፣ እንዲህ አይነት ነገሮች ላይ ደርሰናል፣ እንዲህ አይነት ችግሮች ደግሞ አሉ ብሎ ነው። እና ችግሮች ተብለው የተነሱት የመጀመሪያውና የተጋረጠባቸው ፈተና አስተምህሯዊ ዝንፈት ወይም የስህተት ትምህርት ስለነበረ ጳውሎስ ተግቶ ፍልስፍናቸውን ይሞግታል። ቆላስይስ የገባው ኑፋቄ ምንድን ነው? ኋላ ላይ በዘመን ብዛት ከዛም ደግሞ ሌሎች ትምህርቶች ተዳቅለውበት ስም ተሰጥቶት ኖስቲሲዝም የተባለው የሐሰት ትምህርት እቺ ቤተክርስቲያን ጥላ አጥልቶባት ነበረ። ኖስቲሲዝም አልገባም። በደንብ እንድታደምጡኝ የምፈልገው በእግዚአብሔር ይሄራል። ኖስቲሲዝም የሚባለው ትምህርት የቆላስይስ ቤተክርስቲያን አልገባም። ኋላ ግን ኖስቲሲዝም የሚባለው ትምህርት የያዛቸው አትሪቢዩቶች ወይም የያዛቸው የትምህርት ባህሪያትን የተላበሰ ሐሰት ትምህርት ግን እየተጋፈጡ ነበሩ። ይሄንን ደግሞ ጳውሎስ በመንፈስ ቅዱስ በኩል ከበፊት ተረድቷል። ታስታውሱ ከነበረ ሐዋርያት መጽሐፍ ምዕራፍ 20 ቁጥር 29 ላይ የኤፌሶንን ሽማግሌዎች ጠራቸውና መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባቸው ለእግዚአብሔር ቤተክርስቲያን ምን በሉ ተጠንቀቁ። እኔ ከሄድኩኝ በኋላ ለመንጋው የማይራሩ ምኖች፣ ጨካኞች፣ ታኩላዎች ምን ይላሉ? ይመጣሉ፣ ይገባሉ፣ ደቀ መዛሙርትንም ወደ ኋላቸው ይስባሉ፣ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ አውቃለዋል። ቅድሚያ ይህንን የተናገረው ለኤፌሶን ጳጳሳት ነው። ቅድም እንደተናገርኩት ኤፌሶን፣ ቆላስይስ፣ ሃይሮፖሊስ፣ ሎዶቅያ እነዚያ ቤተክርስቲያናት የሚዛመቱ የሚጎራበቱ ናቸው። እና ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 29 ላይ እኔ ሴንስ አደርጋለሁ፣ እኔ ከሄድኩ በኋላ ጨካኞች ይመጣሉ ብሎ ነበር። እነዛ ስጋቱ እውነት ነው፣ ደረሰ። ስጋቱ እነዚህን አጥቢያ ቤተክርስቲያናት እየረበባቸው ነበረ፣ እያጠላባቸው፣ እያቆጠቆጠ ስለነበረ ቶሎ መልስ ለመስጠት
ጊዜ ሳይሰጥ የጻፈው መጽሐፍ ነው። እቺ ቅድም እንደተናገርኩት እነዚህ 4 አብያተ ክርስቲያናት በሊውኬስ ቫሊ የተተከሉ እንላለን። በእነሱ መካከል የሚሄድ ሊውኬስ የሚባል ወንዝ ስለነበረ ወንዙን ተንተርሶ የተሰየሙ አብያተ ክርስቲያናት ናቸው። እነዚህ አብያተ ክርስቲያናት መካከል ምን አይነት የስህተት አስተምህሮ ነው ያቆጠቆጠው? አንደኛ ፍልስፍናዊ ትምህርት ነው ያቆጠቆጠው። በመካከላቸው ፍልስፍናዊ ነው። ቆላስይስ መጽሐፍ ምዕራፍ 2 ቁጥር 8 ከቁጥር 7 ላንብበው። እንግዲህ ይላቸዋል ከቁጥር 7 ጌታን ኢየሱስ ክርስቶስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ ባላችሁበት ሃይማኖት ምስጋና ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በምን በፍልስፍና በከንቱ ትምህርት በከንቱ ማታለል ማንም ምን እንዳይላችሁ እንዳይማርካችሁ። ስለዚህ ሰውን ለመማረክ የቆላስይስ ቤተክርስቲያናት ውስጥ የሚገኙትን ቅዱሳን እንደ ሰው ወግ እንደ ሰው ፍልስፍና ጆሮ ገብ የሆነ ወደ ጆሮ ሲገባ ሲስረቀረቅ የሚመች ሐሳብ የያዙ ፍልስፍናን ያነገቡ አስተማሪዎች ስለነበሩ ኦኬ የመጀመሪያው ስህተት ትምህርት ይሄ ነው። ሁለተኛው ይሄንን የትምህርት አድቮኬት የሚያደርጉ ይሄንን ትምህርት የሚያንጫጩ ሰዎች ምናልባትም ጁዳይስት ሳይሆኑ አይቀሩም፣ አይሁዳውያን ሳይሆኑ አይቀሩም። ምክንያቱም ስለ መገረዝ ማንም አያውካችሁ፣ ስለ መላእክት አምልኮ ማንም አይጨቅጭቃችሁ ይላቸዋል። ምዕራፍ 2 ቁጥር 11 ደግሞ ስትመለከቱ የሥጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላቸዋል። ስለዚህ የመገረዝን ትምህርት ሊያነሱ የሚፈልጉ ሰዎች አሉ። ተመልከቱት ቁጥር 16 ደግሞ በመብል ወይም በመጠጥ ወይም ስለ በዓል እነዚህ ነገሮች የሚጎተጉተው አይሁዳዊ ነው። ኦኬ በስጋ የአብርሃም ዘር የሆነ ወይም ደግሞ ይሁዲነትን የሚከተል እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም ምን አይበልባችሁ አይፍረድባችሁ። ስለዚህ የቆላስይስ ቤተ ክርስቲያናት ውስጥ እነዚህ ሰዎች ገብተው ስለ መብል፣ ስለ መጠጥ፣ በወር ስለ መባችት፣ ስለ መላእክት አምልኮ፣ ስለ ግርዘት፣ ስለ ፍልስፍና፣ ስለ ሰው ወግ እየጨቀጨቋቸው ነበር። ሁለተኛው የትምህርቱ ስህተት ይሄ ነው። ሶስተኛ ደግሞ እነዚህ ሰዎች የመላእክትን አምልኮ ይለማመዱ ነበር። ቁጥር 18 ስትመለከቱ ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊም አይምሮ በከንቱ እየታበየ ማንም አይፍረድባችሁ። ስለዚህ የቆላስይስ ቤተክርስቲያን የተጋፈጧት ሰዎች ፍልስፍናን የተሞሉ እንደ ሰው ወግ እንደ ሰው ስርዓት በመብል ወይም በመጠጥ በወር መባቻ ወይም በሰንበት በመላእክት አምልኮ በከንቱ ባላዩት እየገቡ የሚፈርዱ ሰዎች የቆላስይስ ቤተክርስቲያንን ቻሌንጅ እያደረጓት ነበር። ስለዚህ አጠቃላይ ትምህርቱ ኖስቲሲዝም ብለን ስያሜ ልንሰጠው አንደፍርም፣ ምክንያቱም ከኖስቲሲዝም የሚለይበት ነገር ቢኖረው አጠቃላይ ትምህርቱ ፍልስፍናዊ ነው፣ ጁዳይስት ነው፣ ወይም ደግሞ አይሁዳዊ ትውፊትን የተሞላ ነው። ከዛ ደግሞ የመላእክትን አምልኮ ወይም ደግሞ ከክርስቶስ ሌላ ላሉ መንፈሳዊ አካላት የሚደረግን መንፈሳዊ መስዋዕት የሚለማመዱ ሰዎች ነበሩ። በዚህ ምክንያት ይህንን ለመመከት የተጻፈ መጽሐፍ ነው። ቅድም እንደተናገርኩት የኤፌሶን መንታ መጽሐፍ ነው ይሄ መጽሐፍ። የኤፌሶን ዶክትሪን ኦፍ ቸርችን ወይም ደግሞ የነገረ ቤተክርስቲያንን ሲዘግብ ይሄኛው ዶክትሪን ኦፍ ክራይስትን ወይም ነገረ ክርስቶስን ይዘግባል። ቤተክርስቲያን አካሉ ክርስቶስ ራሱ የሙላቱ ተካፋይ የሆነች ከዛ ደግሞ ሙሽሪት የሆነች እሱ ደግሞ ሙሽራ የሆነ ሁለቱን ሲያጋጥም ወይም ደግሞ ሁለቱን ሲያሰናስን የሚታየውን ሙሽሪት ከሙሽራው ሊኖራቸው የሚገባን መንፈሳዊ ሄልዚ የሆነ ግንኙነትን ጽፏል። ይተሳሰራሉ ሁለቱ መልእክቶች በዚህ ጉዳይ። ከሌሎች መልእክታት ጋር የቆላስይስ መጽሐፍን ስናወዳድረው ከሌሎች አዲስ ኪዳን ጽሕፈቶች
በተለይ በመልእክት ደረጃ የሚቀራረበው ከዕብራውያን መጽሐፍ ጋር ነው። ሁለቱም የዕብራውያንም የቆላስይስም መጽሐፍ የክርስቶስን ኦፊስ ወይም የክርስቶስን አገልግሎት ቢሮ አት ሴም ታይም ደግሞ የክርስቶስን ፐርሰን የክርስቶስን ማንነት ትኩረት ሰጥተው ጽፈዋል። አንዱ ወይም የቆላስይስ መጽሐፍ የክርስቶስ ዲኢቲ ወይም የክርስቶስ መለኮትነት ላይ ትኩረት ሰጥቶ ሲጽፍ፣ ሌላኛው ደግሞ የዕብራውያን መጽሐፍ የክርስቶስ ፕሪስትሁድ ወይም ደግሞ ምንድነው ሊቀ ክህነቱን ካህን መሆኑን ትኩረት ሰጥተው ጽፈዋል። የዚህ የቆላስይስ መጽሐፍ መልእክት ቅርጹ ከሞላ ጎደል ከሌላ የአዲስ ኪዳን ጽሕፈቶች ጋር ተመሳሳይ ነው። እንደ ሌሎቹ አብዛኛው የአዲስ ኪዳን ጽሕፈቶች እግዚአብሔር በክርስቶስ ምን ሰራ የሚለውን ይጽሕፉና እግዚአብሔር በክርስቶስ ይህንን ከሰራ እናንተ ደግሞ እንደዚህ ልትኖሩ ይገባል የሚል የጽሕፈት ውቅርን የተከተለ ነው። አስተምህራዊ መደለደልን ወይም አስተምህራዊ መሰረትን ቅድሚያ በመጻፍ በሱ ላይ ተግባራዊ ክርስትናን እንትን ይላል ይጨምርበታል። ሐዋርያት አበውም የሚከተሉት ያጻጻፍ ፓተርን ወይም ንድፍ ነው። ስለዚህ ሐዋርያው በደንብ ወደፊት ደልቪን አድርገን እያጠናን ስንመጣ በደንብ እንድንገነዘብ የሚነግረን ነገር በመጀመሪያዎቹ ጽሑፈቶች እግዚአብሔር በክርስቶስ ምን ሰራልን፣ ክርስቶስ ማን ነው፣ ኦኬ ክርስቶስ ይሄ ከሆነ ደግሞ እናንተ እንደዚህ ልትኖሩ ይገባል የሚልን ደግሞ መንፈሳዊ እርጀንሲን ይሄ ችኮላን ደግሞ እንድንጎተጎት ይፈልጋል። ማጠቃለያ ቅድም እንደተናገርኩት በመግቢያ ላይ ይሄ መጽሐፍ ጥንት ነው የተጻፈው። ኢትስ ኤንሸንት ስክሪፕቸር። ከዛ ደግሞ ለጥንት ሰዎች ነው የተጻፈው። ከኛ በቦታ በቋንቋ በአኗኗር በአስተሳሰብ በልቦና ውቅር በተለያየ ነገር ከኛ ሩቅ ናቸው ሰዎቹ። መልእክቱ ግን ሕያው ነው። ክብር ለእግዚአብሔር ይሁን። ሕያው ቃል ስለሆነ መንፈስ ቅዱስ እስትንፋሱን እፍ ያለበት ስለሆነ ሕዝቡንም ወደ እውነት ይመራል የተባለው መንፈስ ቅዱስ ሕዝቡን ወደ እውነት የሚመራበት ቃል ስለሆነ በምናጠናበት ወቅት የለም ለትምህርት፣ ለእርማት፣ ለእድገት፣ ለመንፈሳዊ ብስለት የተጻፈ እንደሆነ እያሰብን ለመብሰል፣ ለመሰራት፣ ለመታነጽ በሚመች ስነ ልቦና እንድንመጣ እግዚአብሔር ጸጋን ያብዛለን። ሐዋርያው በመልእክቱ 3 ትልልቅ ምስሎችን ይከስታል። አንደኛ ክርስቶስ ማዕከል እንደሆነ the centrality of Christ ክርስቶስ ማዕከል እንደሆነ እርሱ የማይታይ አምላክ ምሳሌ ነው። የማይታዩ ዙፋናት፣ ጌትነት፣ አለቅነት ቢሆን በእርሱ ምን ተብሏል? ተፈጥሯል። በሰውነቱ የመለኮት ምን አለ? ሙላት አለ እያለ ክርስቶስ ላይ ትኩረት እንድናደርግ ይፈልጋል። ሐዋርያው ክርስቶስን ማዕከላችን እንድናደርግ ይፈልጋል። ብስለትን ግባችን እንድናደርግ ይፈልጋል። ወንጌሉን ደግሞ የምንቆምበት መሰረታችን እንዲሆን ይፈልጋል። እዚህ ሐዋርያው በአራቱ ምዕራፎች ክራይስት ሴንተርድ እንድንሆን፣ ማቹሪቲ ብስለት ግባችን ጎላችን እንዲሆን፣ ወንጌሉ ደግሞ የምንቆምበት የማይናወጥ መሰረታችን እንዲሆን ይፈልጋል። ቅድም እንደተናገርኩት መጽሐፉ ክርስቶስ ተኮር ነው። ከዛ ደግሞ ብስለት ተኮር ነው። ብስለት እንድናመጣ እንድናፈራ ይፈልጋል። ክርስቶስን እንደተቀበላችሁት በእርሱ ምን በሉ ይለናል? ተመላለሱ። ስር ደግሞ ምን በሉ? ስደዱ። በጌታ ምን በሉ? ታነጹ ይለናል። ለእንዲህ አይነት መንፈሳዊ በረከት እና ቀናዊ ቁመና የተስተካከለ ክርስቲያናዊ ፖስቸር ወይም ደግሞ አቋቋም እንድንይዝ ይፈልጋል። እድገታችን ቀናኢ እንዲሆን፣ የክርስትና ጉዟችንም ዘለቄታ ያለው እንዲሆን፣ በጸጋ እንድናድግ በክርስቶስ የተመረኮዘ ስር የሰደደ የታነጸ ህይወት እንዲኖረን ይፈልጋል። እና ሐዋርያው ይሄንን ለማድረግ አዲስ ህግ አይደለም የሚጭንብን። ኦኬ የሆነ ይሄንን የምታረጓቸው 7 ነገሮች አይደለም የሚለን፣ ወይም ደግሞ መንፈሳዊ ስርዓትና ልምምዶችን አይደለም የሚደርብብን።
ክርስቶስን እንደተቀበላችሁት በእርሱ ተመላለሱ፣ ደግሞ ስር ሰዳችሁ ምን በሉ ታነጹ ይለናል። ብስለትን ግባችን እንድናረግ ይፈልጋል። የብስለት ጥሪ አለው ሐዋርያው። በኋለኛዎቹ የመጽሐፉ ምዕራፎች በተለይ ከምዕራፍ 3 ጀምሮ ብጽዕና የተሞላ ህይወት እንድንኖር ያበረታታናል። በቅድስና፣ በፍቅር፣ በይቅርታ መንፈሳዊ ቤተሰብ በመሆን የተቃኘ እግዚአብሔራዊ ማህበረሰብ ጋድሊ ኮሚኒቲ እንድንሆን ያበረታታናል። እንደ ሐዋርያው ጳውሎስ እንደ ቆላስያስ መጽሐፍ ዘገባ ከሆነ ብስለት ተራ እውቀት እንዳልሆነ ይዘግብልናል። መንፈሳዊ ብስለት መንፈሳዊ ወሬዎችን፣ ዜናዎችን፣ ትንታኔዎችን ማጋበስና መሰብሰብ እንዳልሆነም ይነግረናል። የአእምሮ የመረጃን ቋጥ በመረጃ መሙላት ወይም ደግሞ በመረጃ ቁንጣን መወጠቅ አይደለም ይለናል። ብስለት ምንድን ነው ስንለው ሐዋርያውን ብስለት ይለናል ክርስቶስን የመምሰል ህይወት ነው ይለናል። ብስለት ትህትናን መላበስ፣ ትዕግስትን፣ ፍቅርን የኔ ማረግ ማለት ነው ይለናል። የበሰለው ክርስቲያን ይለናል። እንግዲህ ሞተሃል ይለዋል ያንን የበሰለ ክርስቲያን። በላይ ያለውን ደግሞ እንዲሻ ይማጠነዋል። ደግሞ ሞቷል ካል ያለውን ክርስቲያን ደግሞ ምድራዊ ብልትህን ደግሞ ምን በል ይለዋል፣ ግደል ይለዋል። ይሄን ክርስቲያን አሳፋሪ ንግግር አስወግድ፣ አሮጌውን ሰው ግደል፣ እንደ እግዚአብሔር ምርጥ ይለዋል። ደግሞ እንደ እግዚአብሔር ምርጥ ርህራሄ፣ ፍቅር፣ ቸርነትን ምን በለው ልበሰው። እስቲ አንድ ላይ ልበሰው እንላለን። ልበሰው። ከዛ ደግሞ በዚህ ሁሉ የሰላም ማሰሪያ የሆነውን ፍቅርን ምን በሉት ልበሱት። እንደ እግዚአብሔር ምርጥ የእግዚአብሔር ቃል በሙላት ይኖርባችሁ። የእግዚአብሔርን ቃል ምን በሉ ተሞሉ ይለናል። ጋድሊ ኮሚዩኒቲ እንድንሆን፣ መንፈሳዊ ብስለት እንድንላበስ፣ መንፈሳዊ ፍሬ እንድናፈራ ሻሎ ከሆነ ክርስቲያን፣ ይሄ ከላይ ከሆነ ያልጠለቀ ከሆነ ክርስትና ያወጣናል። ሐዋርያው በላይ ያለውን ይሻል ይለናል። ክርስቶስን የተረዳ ይለናል። እንደ ክርስቶስ እንደተማረው፣ በተለይ ለኛ ዘመን የሚሆን ቃል ይመስለኛል። ምዕራፍ 2 ቁጥር 7 እና 8 ጌታን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በክርስቶስ ምን በሉ ታነጹ። እንደ ሰው ወግ፣ እንደ ሰው ፍልስፍና፣ እንደ ዓለማዊ ትምህርት አትጣለሉ፣ በከንቱ ንግግር አትወሰዱ፣ የምታገኙት ሁሉ አይማርኳችሁ ይለናል። ለመንፈሳዊ ብስለት ይጠራናል ሐዋርያው። እግዚአብሔር ጸጋን ያብዛልን። ስለዚህ እነዚህ ቅድስና የተሞላቸው መንፈሳዊ ብጽዕናን የተላበሱ ቅዱስ ቁጥሮች እንድንበስል ነው የሚጎተጉቱን። ስንመጣ በእግዚአብሔር ርህራሄ ነው የምናገረው። ስንመጣ ይህንን መጽሐፍ ልናጠና ልንማማር ስንመጣ በተከፈተ ልብ፣ በትሁት ስለ ልቦና፣ በጥገኝነት አስተሳሰብ ማይንድሴት፣ ጥገኛ በሆነ አስተሳሰብ እንድንመጣ አበረታታችኋለሁ። በተከፈተ ልብ ሊማር፣ ሊታነጽ፣ ሊታደስ፣ ሊሰራ፣ ሊገነባ በሚፈልግ ልብ፣ ከዛ ደግሞ በትሁት ስነ ልቦና ለቃሉ ባለስልጣንነትና ብቁነት በሚገዛ ማንነት የእግዚአብሔር ቃል ባለስልጣን ነው፣ የእግዚአብሔር ቃል ብቁ ነው በሚል ስነ ልቦና፣ ከዛ ደግሞ በጥገኛ ማንነት፣ ጥገኛ ዲፔንደንት በሆነ ኢንዲፔንደንሲ በሚሰበክበት ዓለም ውስጥ ዲፔንደንት በሆነ ስነ ልቦና እንድንመጣ አበረታታችኋል። መንፈስ ቅዱስ ላይ ጥገኛ የሆነ ማንነት ለመሰራት፣ ለመማር፣ ለመነዳት ልክ የ1 ዓመት ልጅ ጥገኛ እንደሆነ ወደሚወስዱት እንደሚሄድ፣ የሚያበሉትን እንደሚበላ፣ የሚያስተኙት ጋር እንደሚተኛ፣ በእንደዚህ አይነት የልብ ማንነት፣ በእንዲህ አይነት ዋዌ፣ በእንዲህ አይነት ኢንቴንሽን እንድንመጣ አበረታታችኋለሁ። መንፈስ ቅዱስ እንዲመራን፣ መንፈስ ቅዱስ በቃሉ እንዲገርዘን፣ እንዲሰራን እግዚአብሔር ይርዳን። እግዚአብሔር ጸጋን ያብዛል። ይህን ያህል መጽሐፉ መግቢያና አጠቃላይ ይዘታ ተወያየን። እግዚአብሔር ቢፈቅድና በህይወት ብንኖር ቀጣይ ሳምንት ደግሞ ከቁጥር 1 ጀምረን
አጠቃላይ በመልእክት ውስጥ ያሉትን መንፈሳዊ ሐሳቦች የምንወያይ ይሆናል። ጌታ እንዲያስተምረን ደግሞ እየጸለይን እንቆይ። ተባረኩ። እንጸልያለን።